Mbappe, Thuram, አጥቂው ባርሴሎና ከአይነኬው ኢንተር ሚላን የሻምፒዮንስ ሊግ ተጠባቂው መርሃ ግብር በአስደናቂ ክስተት ታጅቦ ተጠናቋል። የሊዮኔል አንድሬስ ሜሲ አልጋ ወራሽ ታዳጊው ላሚን ያማል በእጁ ስላስገባው አዲስ ክብረ ወሰን፣ የማርከስ ቱራም ታሪካዊ ድርጊት። ሰላም ውድ ሌጀንድ ስፖርት ቤተሰቦች በያላችሁበት እንደምናላችሁልን። በዛሬው ጥንቅራችን የትላንቱን ድራማዊ ክስተት ወደ እናንተ እናደርሳለን። እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። ይህ ሌጀንድ ስፖርት ነው። ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ በማድረግ አዳዲስና ታሪካዊ ስፖርታዊ መረጃዎች ይድረሷችሁ። እንቀጥላለን። Mbappe, Thuram, የአውሮፓ ሻምፒዮንስ ሊግ ግማሽ ፍጻሜ ጨዋታ ባርሰሎናን ከኢንተር ሚላን አፋጠጠ። ሁለቱ ቡድኖች በዚህ የውድድር ዓመት በሻምፒዮንስ ሊጉ ከሌሎች የላቁበት የራሳቸው ጥንካሬን ይዘው ነው የቀረቡት። የሁለት ሀያላን ሀገራት ጦርነት አይነት ወግ በኑ ካምፕ ኢንተር በጠላት መሳሪያ በሩ የማይከፈት ከአይረንዶም የጸረ ሚሳኤል ሲስተም ጋር የሚስተካከል ተከላካዮች፣ ወዲህ ደግሞ በሰርጎ ገቡ ሸማቂዎች ተጋጣሚን የሚያርበደብደው በወጣት የፊት መስመር ተጫዋቾች የተሞላው ባርሴሎና ለ90 ደቂቃ የመጀመሪያው ዙር ግማሽ ፍጻሜ ፍልሚያ በኑ ካምፕ ፊት ለፊት ተፋጠዋል። ባርሰሎና በሻምፒዮንስ ሊጉ በዚህ ዓመት እስካሁን 37 ግቦችን አስቆጥሮ ነው ወደ ግማሽ ፍጻሜው የተቀላቀለው። ይህም ከየትኛውም ቡድን የበለጠ ያደርገዋል። ኢንተር ሚላንም በበኩሉ በተመሳሳይ በሻምፒዮንስ ሊጉ ባደረጋቸው ጨዋታዎች 8 ጊዜ መረቡን ያላስደፈረ ብቸኛው ክለብም ሆኖ ነው ግማሽ ፍጻሜውን የተቀላቀለው። ይህም ዘንድሮ በሻምፒዮንስ ሊጉ ከተሳተፉ ቡድኖች ሁሉ የተሻለ መረቡን የጠበቀ የመከላከል ስርዓቱ ምን ያክል ጠንካራ እንደሆነ የሚያሳይ ነው። ይህ ግማሽ ፍጻሜ በእጅጉ የሚያጠቃን ቡድን መረቡን ከማያስደፍረው ቡድን ጋር ያገናኘም ሆነ ብዙዎች የየትኛው መለያ ይገረሰስ ሲሆንም ብለው ጠበቁ። Mbappe, Thuram, የሆነው ግን እንዲህ ነው። የመሃል ዳኛው ፊሽካ ነፍተው ኳሱን አስጀመሩ። ኢንተሮች ኳሷን ወደ ባርሳ ሜዳ ክፍል በሰከንዶች ፍጥነት አደረሱ። ደምፍሪንስ ለማርከስ ቱራም ያቀበላት ኳስ በቱራም ቄንጠኛ ምት ወደ ጎልነት ተቀየረች። ይህ የ30 ሰከንድ ድራማ ነው። ኢንተር ሚላን 1 ባርሴሎና 0። ባርሴሎና የሚታወቅበትን የተቃራኒን ቡድን ማስጨነቅ ምታቱን አውጥቶ ከኢንተር ሚላን የግብ ክልል ስራ አልጠፋለ። ታዳጊው ላሚን ያማል እድሜውን የሚያጠራጥር ብቃቱን ማሳየቱን ቀጥሏል። በ21ኛው ደቂቃ ዶምፍሪንስ በመቀስ ምት ሁለተኛዋን ድንቅ ጎል አስቆጠረ። ኢንተር ሚላን 2 ቅንጡ ጎሎችን በስሙ አገኘ። ቀጠለ ጨዋታው። Mbappe, Thuram, ትንሹ ላሚን ያማል በምህታታዊ ብቃቱ የኑ ካምፕ ሰዎችን በትዝታ ወደ ኋላ መልሶ ከሊዮኔል አንድሬስ ሜሲ ዘመን አደረሳቸው። በድንቅ ብቃት የኢንተርን መረብ ደፈረ። እንደ ግድግዳ ከፊት ለፊቱ በተጋረጠው የባላንጣ ሰራዊት መካከል አነጣጥሮ በሚፈልገው መረብ ላይ ኳሱን አሳረፈ። ይህ በሜሲ ዘመን የታየ ብቃት እንደሆነ ዛሬ ደግሞ በአስደናቂው ታዳጊ የተደገመ እንደሆነም ብዙዎች መሰከሩለት። ያማል በ17 ዓመት ከ291 ቀን በእድሜ ትንሹ በሻምፒዮንስ ሊጉ ግማሽ ፍጻሜ ጎል ያስቆጠረ ተጫዋችም ሆነ 18 ዓመት ሳይሞላው በአውሮፓ መድረክ 5 ግብን ያስቆጠረ ላሚን ያማል ብቻ ሆነ። ኢንተር ሚላን 2 ባርሴሎና 1። በ38ኛው ደቂቃ ቶሬስ ለባርሴሎና የአቻነት ግቧን አስቆጠረ። በሁለታቸው ውጤትም ግማሽ 45ቱ ተጠናቆ ወደ መልበሻ ክፍል አቀኑ። ከመልበሻው ሲመለሱ የሁለቱን ክለቦች ታሪክ እናውሳ። Mbappe, Thuram, በአውሮፓ መድረክ ባርሴሎና ከኢንተር ሚላን 16 ጊዜ ተገናኝተዋል፣ ያሁኑን ሳይጨምር። ከዚህ ውስጥ ባርሴሎና ግማሹን ሲያሸንፍ 5 ጊዜ ደግሞ አቻ ተለያይተዋል። 3 ጊዜ የበላይነት የወሰደው ደግሞ ኢንተር ሚላን ሆኗል። ሆኖም በቅርቡ የሁለቱ ግንኙነት በ2022-2023 የሻምፒዮንስ ሊግ የምድብ ጨዋታ የጣሊያኑ ክለብ የበላይነት አለው። ከሜዳው ውጪ ሲያሸንፍ፣ በሜዳው ደግሞ አቻ ተለያይተዋል። ይህ
ባርሰሎናና ኢንተር ሚላን በአውሮፓ ሻምፒዮንስ ሊግ የጥሎ ማለፍ ምዕራፍ ላይ የሚገናኙበት ሁለተኛው ጊዜ ሲሆን ሁለቱም ጊዜያት በግማሽ ፍጻሜው ላይ ነው መገናኘት የቻሉት። በ2009-2010 ጆዜ ሞሪኒዮ የሚመሩት ኢንተር ሚላን በድምር ውጤት 3-2 አሸንፎ ባርሰሎናን ከውድድር ውጭ ያደረገበት የቅርብ ጊዜም ትዝታ ነው። ባርሴሎና በዚህ የውድድር ዘመን በሻምፒዮንስ ሊግ በሜዳው ባደረጋቸው 6 ጨዋታዎች ምንም ሽንፈትን አላስተናገደም። 5 ጊዜ በአሸናፊነት በድል ሲወጣ 1 ጊዜ ብቻ ነጥብ ተጋርቷል። ባርሰሎና በሃንሲ ፊሊክ ስር በአማካኝ በሻምፒዮንስ ሊጉ 3.1 ግቦችን ማስቆጠር የቻለ ክለብ ሲሆን ይህም ሁለተኛው ከፍተኛ ሆኖ ተመዝግቧል። ከዚህ በፊት የሃንሲ ፊሊኩ ባየር ሚኒክ 3.2 ጎሎችን በአማካኝ በማስቆጠር ቀዳሚ ነበር። የኢንተር ሚላኑ አሰልጣኝ ሲሞኔ ኢንዛጊ የአሁኑ ጨዋታ 50ኛ የሻምፒዮንስ ሊግ ጨዋታቸውም ነው። ይህንን ማሳካት የቻሉ 7ኛው ጣሊያናዊ አሰልጣኝም ተብለው ታሪካቸው ተጽፏል። ላውታሮ ማርቲኔዝ በአውሮፓ ሻምፒዮንስ ሊግ ላለፉት 5 ጨዋታዎች ለኢንተር ሚላን ግብ አስቆጥሯል። የባርሰሎናው ራፊኒያ በዚህ የሻምፒዮንስ ሊግ የውድድር ዘመን ድንቅ ብቃቱን እያሳየ ነው። ለቡድኑ ወሳኝ ግቦችን በማስቆጠርና ለአጋሮቹ አመቻችቶ በመስጠት ለካታሎኑ ክለብ ሁነኛም ሰው ነው። 15 ደቂቃው የእረፍት ሰዓት ተጠናቆ ተጫዋቾች ለቀሪ 45 ደቂቃ ፍልሚያ ወደ ሜዳ ተመለሱ። በባርሰሎና በኩል ራፊኒያ፣ ቶሬስና ያማል፣ በኢንተር በኩል ደግሞ ላውታሮ ቱራምና ዱፍሬስ ፍልሚያቸው ተጋጋለ። ሮበርት ሌዋንዶውስኪ በጉዳት ሳይሰለፍ በወንበር ላይ ሆኖ የጓደኞቹን አንዳች ምትሃት ይጠባበቃል። ሃንሲ ፊሊክ ይቁነጠነጣሉ። ዶምፍሬንስ 3ኛውን ጎል አስቆጠረ። የኢንተር ሚላኖች አይበገሬነትን መሰከረ። ይህ ጣፋጭ ደስታ እድሜው ከ2 ደቂቃ አልዘለለም ነበር። የ28 ዓመቱ ብራዚላዊ ኮከብ ራፊኒያ የሶመርን የግብ አግዳሚ ያለ ርህራሄ ወዘወዘው። ከላይ ወደ ታች የነጠረው የራፊኒያ ጠንካራ ሹት በበረኛው ጀርባ ተጨርፎ ወደ ጎልነት ተቀየረ። ኢንተር ሚላን 3 ጊዜ ከመምራት እየተነሳ ለ3ኛ ጊዜ አቻ ሆነ። ኢንተር 3 ባርሴሎና 3። በርካታ የግብ ዕድሎችን የፈጠረው ባርሰሎናም ከጨዋታ ውጪ የተባለበትም የኢንተር ሚላን በ3 አቻ ውጤት የመልስ ቀጠሮ ይዘው ተለያዩ። የላማሲ አካዳሚው ፍሬ ላሚን ያማል ድንቅ ብቃት ለምስክርነት ቃል የሚቸግርም ነበር። ውድ ሌጀንድ ስፖርት ቤተሰቦች የመልስ ጨዋታውን ባርሰሎና ወደ ተቀናቃኙ ኢንተር ሚላን ሜዳ አቅንቶ ጨዋታውን የሚያደርግ ይሆናል። ይህ ሌጀንድ ስፖርት ነው። ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ በማድረግ አዳዲስና ታሪካዊ ስፖርታዊ መረጃዎች ይድረሷችሁ። ጥንቅራችን አበቃ። ቸር ቆዩልን።